ዲጂታል ጥሩ ነው። እንግዲህ ከቅርብ ጊዜ ወዲህ ሳይንስ እና ቴክኖሎጂ በጣም እያደጉ ከመምጣታቸው የተነሳ ከወለዷቸው ነገሮች መካከል አንደኛው ማህበራዊ ሚዲያ ነው። እንግዲህ ይሄ ማህበራዊ ሚዲያ በጣም ብዙ ፋይዳ ያለው ነገር ነው። በጣም ብዙ ጥቅም አለው። እንደገና ደግሞ በዚህ የተጠቀሙ ሰዎች አሉ። ወደኛ ሀገር የማህበራዊ ሚዲያ አጠቃቀም ስንመጣ ግን ብዙውን ጊዜ እንደ በጎ ጎን ወይ ደግሞ እንደ ጥሩ አጋጣሚ ተጠቅመ ነው ራሳችንን ለመለወጥ ሰዎችን ለመጥቀም ብዙም ስንጠቀምበት አይታይም። ከዛ ይልቅ እንደውም እርስ በእርስ የምንበሸቀበት ሰዎችን የምናጠቃበት ሆኖ እንመለከተዋለን። ከዛ ውስጥ ደግሞ አንደኛው አንቺ ያነሳሽው ነው የሳይበር ቡሊንግ ወይንም ደግሞ ሳይንስንና ቴክኖሎጂን በመጠቀም ሰዎችን ማጥቃት፣ ማንነታቸውን ማጥቃት እንደገና ደግሞ የሆነ የበታችነት ስሜት እንዲሰማቸው ሰዎችን መስደብ፣ ሰዎችን ማንቋሸሽ ባላቸው ማንነት ሊሆን ይችላል፣ በአቋማቸው ሊሆን ይችላል፣ በአስተሳሰባቸውና በአመለካከታቸው ሊሆን ይችላል። ሰዎችን ለማጥቃትና ሰዎችን በስሜት አቢዩዝ ለማድረግ ጥቅም ላይ ሲውል ነው የምንመለከተው። ይሄ በጣም የሚያሳዝን ነገር ነው። የዚህ ሰለባ ሰዎች ጥቂቶች አይደሉም። እኔም በተለያየ አጋጣሚ ለስነ ልቦና ምክክር አገልግሎት የሚመጡ ሰዎች የዚህ ነገር ተጠቂ ሆኖ እንመለከታቸዋለን እና የሚፈጥረው ተጽዕኖ ቀላል አይደለም። በማያውቁት ሰው መሰደብ፣ በማያውቁት ሰው መንቋሸሽ፣ አንዳንድ ጊዜ በሚያውቁትም ሰው ሊሆን ይችላል። በጣም ሰውነትን ክብር በጣም ዝቅ መልኩ ጤናማ ያልሆነ ነገር መነገርና እንደዛ መሰደብ በጣም ውስጥን የሚጎዳ የሰዎችን የአይምሮ ጤንነት እንኳን የሚያቃውስ ሆኖ ነው የምንመለከተውና በተለይ በዚህ ዘመን ከሳይበር ቡሊንግ ወይንም ደግሞ ቴክኖሎጂን በመጠቀም ሰዎችን ስሜታቸውን መጉዳት በጣም የተለመደ ሆኖ የመጣው። አንዳንድ ጥናቶችን እየተመለከትኩ ነበረ። ምንድነው ሰዎች ስክሪን ላይ የሚያጠፉት ጊዜ በጨመረ ቁጥር ስትረስ ውስጥ የመግባታቸው ወይንም ደግሞ ድባቴ ውስጥ የመግባት ነገራቸውን በዛው መጠን ነው የሚጨምረው። በተለይ ደግሞ ታዳጊዎች ጋር ስንመለከት ወይንም ቲኔጀርስ የምንላቸው ጋር ስንመለከት እንግዲህ ውጭ ሀገር የተደረገ ጥናት ነው። በእርግጥ ግን ከአምስቱ አንዱ ቡሊ እንደሚደረግ ወይንም እንደምትደረግ፣ ይሄ ማለት በማንነቷ ወይም በማንነቱ በቁመታቸው፣ በመልካቸው፣ በአስተሳሰባቸው የስሜት ጥቃት እንደሚደርስባቸው ያሳያል።
ጋር ባለው ግብረ መልስ ምክንያት ራሳቸውን የጠሉ ህይወታቸውን የጠሉ በሚደርስባቸው ተደጋጋሚ ጥቃት ምክንያት እንደው ራሳቸውን ሁሉ ያጠፉ ሰዎች ቁጥራቸው ቀላል አይደለም። የመጀመሪያው ነገር ብዙውን ጊዜ ከሰዎች ጋር የሚጋጩት ሰዎች ከራሳቸው ጋር የተጋጩ ሰዎች ናቸው። ብዙውን ጊዜ ከሰው ጋር ሰላም የሌላቸው ሰዎች የውስጥ ሰላም የሌላቸው ሰዎች ናቸው። ብዙውን ጊዜ ሰዎችን የበታች አድርገው የሚመለከቱ ሰዎች ራሳቸው የበታችነት ስሜት የሚሰማቸው ናቸው። ምን ማለት ነው? በሌላ ቋንቋ በጣም የበታችነት ስሜት የሚሰማቸውና የበታችነት ስሜት ድምፅ ውስጣቸው ላይ የሚጮህባቸው ሰዎች ይህንን ድምፃቸውን ማስቆም የሚፈልጉት ሰዎችን በመሳደብ ይሆናል። ስለዚህ ጤናማ ያልሆነ ንግግር ከሚናገሩ ወይንም ደግሞ ጥቃት ከሚያደርሱ ሰዎች በስተጀርባ ጤናማ ያልሆነ ስነ ልቦና አለ። አንዳንድ ጊዜ ደግሞ ሰዎች ቁጣቸውን ወይንም ደግሞ በህይወታቸው ያለውን አለመርካት የሚገልጹበት አንዱ መንገድ ይሆናል እና ውስጣቸው ላይ የሆነ የታመቀ አሉታዊ ስሜት ይኖራል። ስለዚህ ይህንን አሉታዊ የሆነ ስሜታቸውን ማውጣት ይፈልጋሉ። ስለዚህ ያገኙት ነገር ላይ ያወጣሉ። የማይመለከተውን ሰው ይሰድባሉ። አንዳንድ ጊዜ አለቃው ሲቆጣው አለቃው መልሶ መቆጣት ስለማይችል ሄዶ ሚስቱን የሚቆጣ ባል፣ ከዛ በኋላ ደግሞ እናት ደግሞ ልጇን የምትቆጣበት። ይሄ ማለት ምን ማለት ነው? እንግዲህ ስሜታችንን መግለጽ የምንችልበት ቦታ ከሌለን መግለጽ በማይገባን ቦታ ላይ እንገልጻለን። ስለዚህ ሰዎችን ከሚያጠቁ ሰዎች በስተጀርባ የተረበሸ ስነ ልቦና እንዳለ መረዳት መቻል አለብን። ለሰዎች ጤናማ አመለካከት የሌላቸው ሰዎች ብዙውን ጊዜ ለራሳቸው ጤናማ አመለካከት የሌላቸው ናቸው። ሰዎችን ለመቀበል የሚቸገሩ ሰዎች ብዙውን ጊዜ ራሳቸውን ለመቀበል የሚቸገሩ ሰዎች ናቸው። ስለዚህ በኦንላይን ላይ እንደዚህ አይነት ጥቃት የሚያደርሱ ሰዎች በአካል አግኝተናቸው ብናጠናቸው
እኔ እርግጠኛ ነኝ ብዙዎቹ ጤናማ ስነ ልቦናዊ አቋም የላቸውም ወይ ደግሞ ያደጉበት አስተዳደግ በጣም እንደዚህ ይሆናል መሰደብ በጣም ኖርማል የሆነበት አካባቢ ላይ የሚያድጉ ሰዎች ወይንም እየተሰደቡ ያደጉ ሰዎች በጣም እየተንቋሸሹና ዝቅ እየተደረጉ ያደጉ ሰዎች ጤናማ የሆነ ስነ ልቦና ያልገነቡ ሰዎች ናቸው ብዙን ጊዜ ሰዎችን የሚያንቋሽሹት እንጂ ጤናማ ስነ ልቦና ያለው ሰው ጤናማ ህይወት ያለው ሰው ከራሱ ጋር ከአምላኩ ጋር ከሰዎች ጋር ጤናማ ግንኙነት ያለው ሰው ሰዎችን በስሜት ሊያጠቃ አይችልም ሰዎችን ቅስም የሚሰብር ተመልሰው እንዳይሰሩ ተመልሰው እንዳያስቡ ተመልሰው የተሻለ ነገር እንዳይሞክሩ ለማድረግ እንደዚህ አይነት ኔጌቲቭ የሆነ ነገር ሊያደርግ አይችልም ስለዚህ ከጥቃት አድራሾች በስተጀርባ የተረበሸ ስነ ልቦና እንዳለ አስባለሁ በጣም በቃ ለማህበረሰቡ ይጠቅማል ብዬ ያሰብኩት ጽሁፍ ወይም ደግሞ የሆነ ቪዲዮ ወይም የሆነ ይዘት ልክ ሳጋራው የመጀመሪያ አስተያየት ሰጪው ሰው ከነቀፈኝ ወይ ከሰደበኝ ነገ ከነገ ወዲያ እንዲህ አይነት ሐሳቦች አስተያየት ከሆነ ገንቢ አስተያየት ማለት ስራችን ላይ የሚያተኩር እንደገና ደግሞ ለኛ ለውጥ ለኛ መሻሻል አስተዋጽኦ የሚያደርግ ከሆነ መቀበል መቻል አለብን ብዬ አስባለሁ ምክንያቱም ግብረ መልሶች ሁልጊዜም ቢሆን ስጦታዎች ናቸው ሁልጊዜም ቢሆን ስለራሳችን ማናቃቸው ነገሮች አሉ ሁልጊዜም ቢሆን መሻሻል አለብን ሁሌም ቢሆን ማደግ አለብን ስለዚህ እንደዛ ለማደግና የተሻለን ሰዎች ለመሆን ግን ጠቃሚ የሆኑ አስተያየቶች ያስፈልጉናል ስለዚህ እድገታችን ላይ የሚያተኩሩ መሻሻላችን ላይ የሚያተኩሩ አስተያየቶችን መቀበል መቻል አለብን ግን ጤናማ ያልሆኑ እኛን ሊሰብሩ የታለሙ እኛን በቤት ለማስቀረት እኛን ጓዳ ለማስቀረት ታልመው የሚሰጡ አስተያየቶችን ግን መስማት የለብንም በህይወታችን ውስጥ ከትችት ነፃ መሆን አንችልም ይህንን ማወቅ መቻል አለብን መቼም ቢሆን ከትችት ነፃ መሆን አንችልም እቤታችን ብንቀመጥ በራችንን ብንዘጋ እንኳን ከትችት ልናመልጥ አንችልም በተለይ ደግሞ ስራ ላይ ካለን እንተቻለን የሆነ ነገር ስንጀምር በተለይ አሁን ያለው አየሩ ላይ ያለው ነገር እንደዛ ነው ሰዎች አዲስ ነገር ሲጀምሩ የሚተች ስራ የሚሰሩ ሰዎችን የሚተቹ ቁም ነገር ያለው ነገር የማያደርጉ ቁም ነገር የሚያደርጉ ሰዎችን ግን በስድብ የሚያንቋሽሹ በጣም ብዙ ሰዎች በዝተዋል ስለዚህ ዓላማ ካለን የታየን ግልጽ የሆነ ነገር ካለ ለታየንና ላሰብነው ዓላማ ከመንከፍላቸው ዋጋዎች መካከል አንዱ መተቸት ነው ስለዚህ ውስጣችንን ማጠንከር መቻል አለብን አንዳንድ ጊዜ አካባቢያችንን አንቀይረውም አንዳንድ ጊዜ ውጫችንን አንቀይረውም አንዳንድ ጊዜ ሁኔታዎችን አንቀይራቸው የምንቀይረው ውስጣችንን ነው የምንቀይረው ራሳችንን ነው ስለዚህ ጠንካሮች መሆን መቻል አለብን ሰዎች በሚሰጧቸው ጤናማ ያልሆኑ አስተያየቶችና በስሜት ጥቃቶች ሰለባ መሆን መቻል የለብንም እንደዛ እንዳንሆን ደግሞ የሚረዳን የመጀመሪያው ሐሳብ እኔን የሚያብራራኝ ምንድነው የሚለው ነው እኔን ዲፋይን የሚያደርገኝ ምንድነው አንዳንድ ሰዎች ራሳቸውን ዲፋይን የሚያደርጉት በሰዎች አስተያየት ነው ሰዎች ሲያጨበጭቡላቸው ይሞቃቸዋል ሰዎች ሲተቿቸው በጣም ብርድ ይላቸዋል ግን ከዛ ውጪ መሆን መቻል አለብን በሰዎች አስተያየት አልብራራም እኔን የሚያብራራኝ የሰዎች አስተሳሰብ አይደለም ምክንያቱም ሁሉም ሰው የሚመለከተኝ የራሱን መነጽር አድርጎ ነው ስለዚህ ሰው የራሱን መነጽር አድርጎ በሚመለከተኝና በሚሰጠኝ ጤናማ ያልሆነ አስተያየት እኔ አልብራራም ማለት ያስፈልጋል ስለዚህ ራሳችንን ማየት ያለብን ከዓላማችን አንፃር ነው ራሳችንን መመልከት ያለብን ከግባችን አንፃር ነው ራሳችንን ከግባችን አንፃር ስንመለከተው የሰዎች ጤናማ ያልሆነ አስተያየት ልባችን ላይ ቦታ አይኖረውም ማለት ነው ግን ራሳችን
ራሳችንን የምንመለከተው ከሰዎች አንጻር ከሆነ ራሳችንን የምንለካው በሰዎች አስተሳሰብና በሰዎች ምላሽ ከሆነ ያኔ አደጋ ውስጥ ናል። አንዳንድ ሰዎች በጣም ቁም ነገር ያለው ስራ ማህበራዊ ሚዲያ ላይ ይዘው ይቀርቡና ብዙ ላይክ ካላገኙ ይከፋቸዋል እና በቃ ይሰበራሉ። እኔ አልችልም ማለት ነው ይላሉ። ኦር ደግሞ ብዙ ሰዎች አበረታታዋቸው የተወሰኑ ሰዎች ጥቃት ካደረሱባቸው ወይ ደግሞ በጣም ኔጌቲቭ የሆነ አስተያየት ከሰጧቸው በጣም ልባቸው ይሰበራል። ስለዚህ ራሳችንን አንድ ነገር መጠየቅ መቻል አለብን። የኔ መለኪያ ምንድነው? የኔ መለኪያ ምንድነው? የስኬቴ መለኪያ ምንድነው? የህይወቴ መለኪያ ምንድነው? የህይወቴና የግቤ መለኪያ ምንድነው? ስለዚህ የህይወታችን መለኪያ የስኬታችን መለኪያ ያስቀመጥነው ጤናማ የሆነ ዓላማ እንጂ የሰዎች አስተያየት እንዳልሆነ ማስታወስ መቻል አለብን። ምክንያቱም በህይወታቸው ትልቅ ስራ እየሰሩ በምድር ላይ ተጽዕኖ የፈጠሩ ሰዎች ሁሉም በአንድ ወቅት ተተችተዋል። በአንድ ወቅት በስሜት ጥቃት ደርሶባቸዋል። ግን ማሸነፍ የቻሉት ያሰቡትን ነገር ማሳካት የቻሉት ከሰዎች አስተያየት አልፈው ራሳቸውን መመልከት ስለቻሉ ነው። ሌላው የምጨምረው ነጥብ ራሳችንን ከሰዎች ጋር ማነጻጸር የለብንም። እንግዲህ በዚህ በኦንላይኑ ላይ ያለው ትልቁ ችግር ማህበራዊ ሚዲያ ላይ ሰዎቹ ራሳቸውን ከሰው ጋር ያነጻጽራሉ። ሰዎች ከሚያሰጣቸው አስተያየት ጋር ራሳቸውን ያነጻጽራሉ፣ ወይ ደግሞ ሰዎች ከሚያገኟቸው አስተያየቶች ጋር ራሳቸውን እያነጻጸሩ በቃ እኔ ሰው አይወደኝም ምናምን ብለው ይደመድማሉ። ግን ራሳችንን ከሰው ጋር ማነጻጸር ማቆም መቻል አለብን። ራሳችንን ከሰዎች ጋር ማነጻጸር ማቆም ያለብን ለምንድን ነው? የኛ ህይወት የኛ ነው እንጂ የማንም አይደለም። እንደገና ደግሞ በህይወታችን ትልቁ ግብ ከሰዎች ተሽለን መገኘት ሳይሆን ከትላንትናችን ተሽለን መገኘት ነው። ከሰዎች ስለተሻለን በጣም የተሻለን ሰዎች ነን ማለት አይደለም። ሰዎች ያላቸው ነገር ስለሌለንም ያነስነን ማለት አይደለም። እኛ የምንመዘነው ራሳችን ባለንና ባስቀመጥ ነው ግብ እንደሆነ ማስታወስ መቻል አለብን። የመጨረሻው ነጥብ ጤናማ ያልሆኑ አስተያየት የሚሰጡ ሰዎች፣ ጤናማ ያልሆነና ስሜትን የሚጎዳ አስተያየት የሚሰጡ ሰዎች የሰጡት አስተያየት የሚገናኘው ከኛ ጋር ሳይሆን ከራሳቸው ማንነት ጋር እንደሆነ ማስታወስ መቻል አለብን። ይሄ ማለት ምን ማለት ነው? አይምሮን የታመመ ሰው ሊሆን ይችላል፣ ወይንም ደግሞ በአግባቡ እያሰበ ያልሆነ ሰው እኔን ቢያጠቃኝ ወይኔ ላይ ድንጋይ ቢወረውርብኝ እኔ ደካማ ሰው ነኝ ማለት አይደለም፣ ወይንም እኔ ማልረባ ነኝ ማለት አይደለም። ያደረገው ነገር የሚገናኘው ከእኔ ጋር ሳይሆን ከራሱ ከሰውየው ጋር ነው። ስለዚህ እኔ በግሌ ይሄ በጣም የጠቀመኝ አስተሳሰብ ነው። ምክንያቱም ሰዎች የሚሰጡት ጤናማው ያልሆነው አስተሳሰብ የሚናገረው ስለነሱ ነው እንጂ ስለኔ አይደለም። ስለዚህ እንዲህ ብለን ደምድመን እኛ ግን ህይወታችንን መቀጠል መቻል አለብን። አንዳንድ ነገሮች ሲወረወሩ ካልተቀበልሻቸው መሬት ላይ ወድቀው ነው የሚቀሩት። ስለዚህ አለመቀበል እኔን አይገልጸኝም፣ ነገርየው የሚገልጸው ተናጋሪውን ነው ብሎ ጉዞ መቀጠል በጣም ያስፈልጋል ብዬ አስባለሁ።